የአትሌቲኮ ማድሪዱ ድንቅ የፊት መስመር ተጫዋች ዩሊያን አልቫሬዝ በሚቀጥለው የውድድር ዘመን የት መጫወት እንደሚፈልግና ምርጫው የትኛው ሊግ እንደሆነ ፍላጎቱን በይፋ መግለጹ ተሰምቷል። ይህ የአርጀንቲናዊው ኮከብ ውሳኔ የወጣው የእንግሊዝ ግዙፍ ክለቦች የሆኑት አርሰናልና ማንቸስተር ዩናይትድ ተጫዋቹን የግላቸው ለማድረግ ይፋዊ የዝውውር ጥያቄዎችን በጠረጴዛ ላይ ካስቀመጡ በኋላ ነው። መድፈኞቹና ቀያይ ሰይጣኖቹ በክረምቱ የዝውውር መስኮት አዲስ የፊት መስመር ተጫዋች ለማስፈረም ጥረት ላይ ይገኛሉ። ሁለቱም ክለቦች በየጨዋታው በቋሚነት ጎል ሊያስቆጥር የሚችልና የክለባቸውን የፊት መስመር በብቃት የሚመራ ተጫዋች ፍለጋ ላይ ናቸው። በተለይም አርሰናል በ64 ሚሊዮን ፓውንድ ውድ ዋጋ ከስፖርቲንግ ሊዝበን ወደ ኤምሬትስ ስቴዲየም ያስፈረመው ቪክተር ዮኬሬሽ ደጋፊዎቹ የጠበቁትን ያክል ከፍተኛ ብቃት ማሳየት ተስኖታል። ዮኬሬሽ በለንደን ቆይታው የሚጠበቅበትን ግቦች ማምረት ባለመቻሉ አርሰናል ፊቱን ወደ አልቫሬዝ ለማዞር ተገዷል። ዮኬሬሽ በፖርቹጋሉ ስፖርቲንግ ሊዝበን በቆየባቸው 102 ጨዋታዎች 97 ግቦችን በከፍተኛ ብቃት በማምረት ድንቅ ታሪክ የነበረው ቢሆንም በለንደኑ ክለብ አርሰናል ግን በሁሉም ውድድሮች ባደረጋቸው 34 ጨዋታዎች 13 ጎሎችን ብቻ ነው ማስቆጠር የቻለው። ይህ ቁጥር ደግሞ ተጫዋቹ በክለቡ ካለበት የከባድ ሚሊዮኖች የዝውውር ዋጋ አንጻር ከደጋፊዎች የሚጠበቀውን ያህል አልሆነም። በተመሳሳይም ሁኔታ ማንቸስተር ዩናይትድም በ74 ሚሊዮን ፓውንድ የዝውውር ዋጋ በክረምቱ ያስፈረመው ቤንጃሚን ሼሽኮ ላይ ተመሳሳይ ፈተና ገጥሞታል። ወጣቱ ኮከብ እስካሁን ለቀያይ ሰይጣኖቹ ባደረጋቸው 22 ጨዋታዎች 7 ግቦችን ብቻ በማስቆጠር በክለቡ ያለውን የፊት መስመር ድርቅ በቋሚነት ለመፍታት ተቸግሯል። የስፔኑ ፊጃቼስ ድረገጽ እንደዘገበው ከሆነ ሁለቱም የፕሪሚየር ሊጉ ኃያላን ክለቦች የክረምቱ የዝውውር መስኮት በይፋ ከመከፈቱ በፊት የአትሌቲኮ ማድሪዱን ኮከብ ዩሊያን አልቫሬዝን የግላቸው ለማድረግ የዝውውር ጥያቄያቸውን በጠረጴዛው ላይ አቅርበዋል። ከላይ የቀረቡት የዝውውር ጥያቄዎች ቢኖሩም የአርጀንቲናዊው የፊት መስመር ተጫዋች በአትሌቲኮ ማድሪድ ለመቆየት ጽኑ ውሳኔ ማሳለፉ ታውቋል። ተጫዋቹ በክለብ ውስጥ የሚሰጠውን ቁልፍ ሚናና የአሰልጣኝ ቡድኑ በእሱ ላይ ያለውን ሙሉ እምነት በእጅጉ እንደሚያደንቅ ተገልጿል። ይህ የአልቫሬዝ ውሳኔ እንዴት ሊመጣ እንደቻለ ዘገባው ሲያብራራ በክለብ ውስጥ አዲስ የቴክኒክ ዳይሬክተር መሾሙን ተከትሎ ሁኔታዎች ሙሉ በሙሉ ተቀይረዋል። የአትሌቲኮ ማድሪድ አመራሮች ተጫዋቹን ከሌሎች ክለቦች ፍላጎት ለመከላከልና በክለቡ ለማቆየት የውል ማደሻ ድርድሮችን በድጋሚ ጀምረዋል። ባለፉት ጥቂት ሳምንታትም ክለቡ የውል ማራዘሚያና የደሞዝ ጭማሪ የያዘ የመጀመሪያ ደረጃ ጥያቄ አቅርበውለታል። ይህ የክለቡ ተነሳሽነት በተጫዋቹና በወኪሎቹ ዘንድ እጅግ መልካም ምላሽ ተሰጥቶታል። ይሁን እንጂ ታዲያ የሌሎቹ ክለቦች ፍላጎት ገና አልበረደም። አርሰናል የዝውውር ገበያው አዳዲስ ዕድሎችን ይዞ ሊመጣ እንደሚችል በማሰብ ሁኔታዎችን በንቃት መከታተሉን ቀጥሏል። በሌላ በኩል የስፔኑ ግዙፍ ክለብ ባርሴሎናም የፊት መስመሩን ለማጠናከር የአልቫሬዝን ሁኔታ እንደ አማራጭ በመያዝ ሂደቱን በጥብቅ እየተከታተለ ይገኛል። የቀድሞው የአርሰናል የመሃል ሜዳ ሞተር የሆነው ኢማኑኤል ፔቲት መድፈኞቹ አልቫሬዝን ወደ ሰሜን ለንደን የመውሰድ ወርቃማ ዕድል እንዳላቸው ይናገራል። ለዚህም እንደ ዋነኛ ምክንያት ያቀረበው በክለብ ውስጥ የሚገኙትን ስፓኒሽ ተናጋሪ ተጫዋቾች ሲሆን ይህም ተጫዋቹ ከአዲሱ አካባቢ ጋር በቀላሉ እንዲላመድና የቡድኑ አካል እንዲሆን ያግዘዋል ብሏል። ፔቲት ለኢግኒሽን ካሲኖ በሰጠው አስተያየት ስለ ተጫዋቹ ያለውን አድናቆት ሲገልጽ እንዲህ ብሏል። ዩሊያን አልቫሬዝ በማንቸስተር ሲቲ በነበረበት ወቅት አጨዋወቱ በጣም ይማርከኝ ነበር። በወቅቱ ሁሉንም ጨዋታዎች በቋሚነት የመጀመር ዕድል ባያገኝም ሜዳ ውስጥ በገባባቸው ደቂቃዎች ግን እጅግ አስደናቂና ለየት ያለ ብቃት ነበረው። ፔቲት በማከልም አልቫሬዝ ለግብ ጠባቂዎች ስጋት መሆኑን ሲገልጽ ግቦችን ማስቆጠር ብቻ ሳይሆን ለጓደኞቹ የግብ ኳሶችን የማመቻቸት ልዩ ተሰጥኦ አለው። ከቴክኒክ ብቃቱ ባሻገር ደግሞ ጠንካራ ስብዕና፣ ጠንካራ ስሜትና የማይበገር ስፖርታዊ ባህሪ ያለው ተጫዋች ነው ሲል ተናግሯል። ንግግሩንም ሲያጠቃልል አርሰናል ይህንን ኮከብ የግሉ ለማድረግ ዕድሉን ካገኘ በክለቡ ካሉት ስፓኒሽ ተናጋሪ ተጫዋቾች ጋር ባለው ጥምረትና አርሰናል የፊት መስመሩን በሚያጠቃበት ማራኪ መንገድ ታግዞ ለክለቡ ትልቅ የምስራች ይሆናል። ይህ ዝውውር ለቡድኑ ጥራት ያለው ተጫዋች ከመጨመር ባለፈ አርሰናል ለትልልቅ ስኬቶች ያለውን ዝግጁነት ለዓለም የሚያሳይ ትልቅ ማረጋገጫ ይሆናል በማለት ሐሳቡን ሰጥቷል። ምንም እንኳን ዩሊያን አልቫሬዝ አሁን ላይ በአትሌቲኮ ማድሪድ የመቆየት ጽኑ ፍላጎት ቢኖረውም እንደ አርሰናልና ማንቸስተር ዩናይትድ ያሉ የፕሪሚየር ሊጉ ግዙፍ ክለቦች በዝውውር ገበያው ላይ ያላቸው ተጽዕኖና የሚጠብቋቸው አዳዲስ አጋጣሚዎች የዝውውሩን ሂደት በማንኛውም ሰዓት ሊቀይሩት ይችላሉ።
የአርሰናል አጨዋወትና በክለቡ ያሉት ስፓኒሽ ተናጋሪ ተጫዋቾች ለአልቫሬዝ ምቹ ሁኔታን ሊፈጥሩለት እንደሚችሉ ይገመታል። እናንተስ ምን ትላላችሁ? ዩሊያን አልቫሬዝ በሰሜን ለንደን በመድፈኞቹ መለያ ቢታይ ወይስ በኦልትራፎርድ ለቀይ ሰይጣኖቹ ቢጫወት ይበልጥ ይደምቃል? ወይስ ደግሞ በስፔን ቆይቶ ከአትሌቲኮ ማድሪድ ጋር አዳዲስ ታሪኮችን ቢጽፍ? የእናንተን ግምትና አስተያየት በኮሜንት መስጫው ላይ አጋሩን። ለዛሬ በዚያ በቃን። ስለተከታተላችሁን እናመሰግናለን።